በአሁኑ ሰዓት በመካከለኛው ምስራቅ ያለው የሰዓት ቆጣሪ ወደ አስፈሪው እኩለ ሌሊት እየተቃረበ ነው። ዓለም እስትንፋሷን አፍና በከፍተኛ ድንጋጤ የምትጠባበቀው በዚህ የታሪክ ወቅት የአሜሪካና የኢራን ፍጥጫ ሁሉንም ዲፕሎማሲያዊ ቀይ መስመሮች ጥሶ ወደ ለየለት የባሩድ ሲኦል ተቀይሯል። የዓለም የነዳጅ የደም ስር በሆነው በሆርሙዝ የባህር ሰርጥና በባብኤል መንደብ መተላለፊያ ላይ የሚሰማው ሚሳኤልና የድሮን ጩኸት የኃያላኑን ፍጥጫ ወደ አዲስና አውዳሚ ምዕራፍ አሸጋግሮታል። ፕሬዝዳንት ዶናልድ ትራምፕ ታሪካዊ ስምምነት ላይ ደርሰናል በሚሉበትና በሌላ በኩል ደግሞ ኢራንን እናጠፋታለን በሚሉ ዛቻዎች መሃል በሚዋዥቁበት በዚህ ሰዓት ቴህራን ደግሞ አዲስ ወታደራዊ አመራር በመሰየም ለረጅም ጊዜ ለሚዘልቅ ጦርነትና ለዲፕሎማሲያዊ የእጅ መጣመም ፍልሚያ ራሷን እያዘጋጀች ትገኛለች። የዚህ አዲስ የውጥረት ማዕበል መነሻ የሆነው ባለፈው ሰኔ ወር ላይ የተደረገውና ዓለምን በትንሹ ፋታ አሰኝቶ የነበረው ያ ጊዜያዊ የተኩስ አቁም ስምምነት በአጭር ጊዜ ውስጥ መፍረሱ ነው። ስምምነቱ በሁሉም ግንባሮች ወታደራዊ እርምጃዎች በአስቸኳይ እንዲቆሙ የሚል ቢሆንም ትራምፕ ሐምሌ 1 ቀን በስምምነቱን አብቅቶለታል ሲሉ የኢራን የውጭ ጉዳይ ሚኒስትር ደግሞ ከአንድ ሳምንት በኋላ ስምምነቱ መታገዱን መግለጹ ይታወሳል። የአሜሪካና ኢራን በስምምነቱ መሰረት የሆርሙዝን የባህር ሰርጥ ለንግድ መርከቦች ክፍት አላደረገችም ስትል ትከሳለች። ቴህራን በበኩሏ ዋሽንግተን በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ አላነሳችም፣ እንዲሁም የታገዱ የኢራን ንብረቶችን አልለቀቀችም በማለት አሜሪካ የገባችውን ቃል መጣሷን ትናገራለች። ይህ የመካካድ ድባብ ነው ዛሬ ላለው አሰቃቂ ፍጥጫ መንገድ የከፈተው። በዚህ ሳምንት መጀመሪያ ላይ የኢራኑ አዲሱ የበላይ መሪ አያቶላ ሞጅታባ ካሚኒ 6 ከፍተኛ ወታደራዊ አዛዦችን መሾማቸው ለዓለም ትልቅ መልእክት ያስተላለፈ ክስተት ሆኗል። ሜጀር ጀነራል አሊ አብዱላሂ የጦር ኃይሉ ጠቅላይ ኢታማዦር ሹም ሆነው ሲሰየሙ፣ ብርጋዴር ጀነራል አህመድ ሻሂዲ ደግሞ የኢራን አብዮታዊ ዘብ አዛዥ ሆነው ተሹመዋል። ይህ ሹመት በተለይ ለዋሽንግተን እጅግ አስጨናቂ የሆነው አዲሶቹ አመራሮች ለምዕራባውያን ጫና እጅ የማይሰጡና ጠንካራ አቋም ያላቸው በመሆናቸው ነው። ይበልጥ አነጋጋሪ የሆነው ግን የሞህሰን ረዛኢ የብሔራዊ ደህንነት ምክር ቤት ጸሐፊ ሆነው መሾማቸው ነው። ረዛኢ የቀድሞ የአብዮታዊ ዘብ አዛዥ እንደመሆናቸው ወደ ስልጣን በመጡ በመጀመሪያው ቀን የሰጡት መግለጫ መላውን ዓለም በድንጋጤ አንቀጥቅጧል። ረዛኢ በግልጽ እንደተናገሩት አሜሪካ በኢራን ላይ የጣለችውን የባህር ላይ እገዳ እስካላነሳች፣ የታገደውን የኢራን ሀብት እስካልለቀቀችና በጋዛና በሊባኖስ ላይ የሚካሄደው ጦርነት በአስቸኳይ እንዲቆም እስካልተደረገ ድረስ የሆርሙዝ የባህር ሰርጥ ዝግ ሆኖ ይቆያል ብለዋል። ይህ የኢራን አቋም ለዓለም የነዳጅ ገበያ ትልቅ መርዶ ሲሆን የነዳጅ ዋጋም በአንድ በርሜል $126 ደርሶ የነበረውን ያንን አሰቃቂ የታሪክ አጋጣሚ ዳግም እንዲታወስ አድርጎታል። ኢራን የሆርሙዝን ቁልፍ በእጇ በመያዝ አሜሪካንና አጋሮቿን በድርድር ጠረጴዛው ላይ ለማንበርከክ የወሰነችው ይህ የነዳጅ ዲፕሎማሲ ዋሽንግተንን በእርጥብ ጭድ ላይ አስቀምጧታል። ፕሬዝዳንት ዶናልድ ትራምፕ ግን ለዚህ የኢራን ግትርነት የሰጡት ምላሽ አዲስ የክርክር በር ከፍቷል። ትራምፕ በዋይት ሃውስ በሰጡት መግለጫ ወደፊት ከኢራን ጋር ለሚደረግ ማንኛውም ድርድር የካሳ ክፍያ እንደ ቅድመ ሁኔታ አስቀምጠዋል። ትራምፕ እንደሚሉት ከሆነ ኢራን ባለፉት 10 ዓመታት በአሜሪካና በአጋሮቿ ላይ ለፈጸመቻቸው ጥቃቶችና ለደረሰው የሕይወት መጥፋት የገንዘብ ካሳ መክፈል ይኖርባታል። ይህ በትራምፕ በኩል የቀረበው አዲስ ጥያቄ ለወራት ሲጓተት የነበረውን የሰላም ሂደት ይበልጥ አዳጋችና ውስብስብ አድርጎታል። ትራምፕ በአንድ በኩል ኢራን ስምምነት ለማድረግ እጅግ ፈልጋለች ቢሉም በሌላ በኩል ግን ኢራን ወሬ ብቻ እንጂ ተግባር የላትም፣ ከእንግዲህ የመካከለኛው ምስራቅ ጉልበተኛ መሆኗም አብቅቷል በማለት በቴህራን መሪዎች ላይ ያላቸውን ንቀት ገልጸዋል። ያም ሆነ ይህ አሁንም ለውጥረቱ ማርገቢያ ለንትርኩ ተጨባጭ መቋጫ ሳይገኝለት እንደቀጠለ ይገኛል። በባህር ላይ ያለው ፍጥጫ ደግሞ አሁን ላይ ወደ ደም መፋሰስ ተሸጋግሯል። ማክሰኞ ዕለት በየመን ደቡባዊ የባህር ጠረፍ በባብኤል መንደብ ሰርጥ አቅራቢያ ቲሃማህ በተባለች የግብፅ የንግድ መርከብ ላይ በተሰነዘረ የሚሳኤል ጥቃት ቢያንስ 6 ሰዎች ሕይወታቸው አልፏል። ይህ ጥቃት ጦርነቱ ከተጀመረ ወዲህ በመርከበኞች ላይ የደረሰ የመጀመሪያው አሰቃቂ የሕይወት መጥፋት ነው። ምንም እንኳን የየመኑ ሐውቲዎች ለጥቃቱ ኃላፊነት ባይወስዱም የየመን የባህር ጠረፍ ጠባቂዎች ግን ጥቃቱ የተፈጸመው ከሐውቲዎች ቁጥጥር ስር ካሉ አካባቢዎች መሆኑን አረጋግጠዋል። በጥቃቱ የተገደሉት 3 ፓኪስታናውያንና 1 የኢንዶኔዥያ ዜጎች መሆናቸውን ግጭቱ ዓለም አቀፋዊ መልክ እየያዘ መምጣቱን ያሳያል። ይህ በእንዲህ እንዳለ አሸማጋዩዋ ፓኪስታን የሰላሙን በር ለመክፈት አሁንም ከፍተኛ ጥረት እያደረገች ትገኛለች። የፓኪስታን የሀገር ውስጥ ጉዳይ ሚኒስትር ሞህሲን ናቅሺ ወደ ቴህራን በመጓዝ ከኢራን የውጭ ጉዳይ ሚኒስትር አባስ አራቺ ጋር መወያየታቸው ተሰምቷል።
ፓኪስታን በዋሽንግተንና በቴህራን መካከል ያለውን ጥልቅ የጥርጣሬ ገደል ለመድፈንና የሆርሙዝን ሰርጥ ለማስከፈት የምትችለውን ሁሉ እያደረገች ቢሆንም በመሬት ላይ ያለው ወታደራዊ እንቅስቃሴ ግን ከዲፕሎማሲያዊ ፍጥነት በላይ እየጋለበ ይገኛል። አሜሪካ በኢራን የነዳጅ ጫኝ መርከቦች ላይ ሄልፋየር የተባሉ ሚሳኤሎችን በመተኮስ መርከቦችን ከአገልግሎት ውጭ ማድረጓ የቴህራንን ቁጣ ወደ ከፍተኛ ደረጃ አውጥቶታል። ወደ ኢኮኖሚው መስክ ስንመለስ የሆርሙዝ ሰርጥ መዘጋት ያስከተለው ቀውስ መላውን ዓለም እያደቀቀው ይገኛል። የዓለም የነዳጅና የተፈጥሮ ጋዝ ፍላጎት 1/5ኛው የሚተላለፍበት ይህ ስልታዊ የውሃ መስመር አሁን ላይ በኢራን አፈሙዝ ስር ወድቆ ይገኛል። ትራምፕ አሜሪካ ከሆርሙዝ ሰርጥ ላይ ሙሉ ቁጥጥር አላት ቢሉም የኢራን የባህር ሰርጥ አስተዳደር ግን ኢራን የጣለቻቸው ቅድመ ሁኔታዎች እስካልተሟሉ ድረስ ሰርጡ ዝግ ሆኖ ይቆያል በማለት የአሜሪካን ትምክህት ተገዳድሯል። የነዳጅ ዋጋ መናር የአሜሪካውያንን ተወዳጅነት ቁልቁል ያወረደው ሲሆን በመጪው የኖቬምበር ምርጫ የሪፐብሊካን ፓርቲ ትልቅ ሽንፈት ሊገጥመው ይችላል የሚል ስጋትንም ፈጥሯል። ኢራን አሁን ላይ የምትከተለው ስልት አሜሪካን ብቻ ሳይሆን መላውን ዓለም ቀውስ ውስጥ የሚከት ነው። የኢራን አብዮታዊ ዘብ የነዳጅና የጋዝ አቅርቦት ወይ ለሁሉም ይሁን ካልሆነ ግን ለማንም አይሆንም በሚለው መመሪያ መሰረት ቀጠናውን ወደ ለየለት የእርስ በርስ እልቂት እየመራው ይገኛል። ኢራን በባህሬን፣ በኩዌት፣ በኳታርና በሳውዲ አረቢያ የሚገኙ የአሜሪካን ወታደራዊ መሠረቶችን በሚሳኤሎችና በድሮን መምታቷን አረጋግጣለች። ይህ በትክክልም ባህሬንና ኩዌት ነደዱ የሚያሰኝ አሰቃቂ ትዕይንት ነበር። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ሀገራት ግዛታቸው ለሌላ ሀገር ወረራ እንዳይውል የመከላከል ሕጋዊ ግዴታ አለባቸው በማለት የገልፍ ሀገራትን ለአሜሪካ ወታደራዊ ኦፕሬሽን መተባበራቸውን ክፉኛ ኮንነዋል። በየመን ደቡባዊ የባህር ጠረፍና በባብኤል ማንደብ ሰርጥ አቅራቢያ ቲሃማህ የተባለችው የግብፅ የንግድ መርከብ ላይ የተፈጸመው አሰቃቂ ጥቃት በመካከለኛው ምስራቅ ለወራት የዘለቀውን ጦርነት ወደ አዲስና እጅግ አደገኛ ምዕራፍ አሸጋግሮታል። ይህ ጥቃት ዝም ብሎ የአጋጣሚ ክስተት ሳይሆን በቀጠናው ለሚኖረው መጻኢ ዕድል እጅግ አስከፊ የሆኑ ፖለቲካዊ፣ ኢኮኖሚያዊና ወታደራዊ አንድምታዎችን ይዞ ብቅ ብሏል። በየመን የባህር ጠረፍ ጠባቂዎች እንደገለጹት በጥቃቱ 3 የፓኪስታንና 1 የኢንዶኔዥያ ዜጎች መገደላቸው፣ የነፍስ አድን ሰራተኞች በሁለተኛው ዙር የሚሳኤል ድብደባ መስዋዕት መሆናቸው የሁቲዎችን የጥፋት ስልት ጭካኔ የታከለበት አድርጎታል። ዛሬ የምንመለከተው ይህ ሁኔታ የሁቲዎች ጥቃት በቀጠናው ላይ የሚኖረውን ስትራቴጂካዊ ተጽዕኖና የኃይል ሚዛን ሽግግር በዝርዝር የሚፈትሽም ሆኗል። ዋነኛው አንድምታ የዓለም አቀፍ የንግድ መስመሮች ፍጹም ስጋት ውስጥ መውደቅ ሲሆን የባብኤል መንደብ ሰርጥ ከሆርሙዝ ሰርጥ ጋር በመቀናጀት ለዓለም የነዳጅና የሸቀጥ ዝውውር ወሳኝ የደም ስር ነው። ሁቲዎች የግብፅን መርከብ ኢላማ ማድረጋቸውና ቀደም ሲል በሳውዲ አረቢያ ላይ የጣሉትን የባህር ላይ እገዳ አጠናክረው መቀጠላቸው የቀይ ባህርን አሰሳ ወደ የሞት ቀጠናነት ቀይሮታል። ይህ ሁኔታ የዓለም የኢንሹራንስ ኩባንያዎች በቀጠናው የሚያልፉ መርከቦች የሚጠይቁትን ክፍያ በከፍተኛ ሁኔታ እንዲቀንሱት የሚያደርግ ሲሆን ይህም በቀጥታ በዓለም ዙሪያ በሚገኙ ሸማቾች ላይ የኑሮ ውድነትንና የሸቀጥ እጥረትን ያስከትላል። ኢራን ነዳጅ ለሁሉም ወይንም ለማንም የሚል የሰነዘረችው ዛቻ አሁን በሁቲዎች አማካኝነት ተግባራዊ እየሆነ መምጣቱ ለዋሽንግተን ትልቅ የራስ ምታት ሆኖባታል። ይበልጥ አሳሳቢው አንድምታ የቀጠናው ሀገራት ወደ ጦርነቱ መሳብ ነው። እስካሁን ድረስ እንደ ግብፅ ያሉ ሀገራት በአሜሪካና ኢራን ፍጥጫ ውስጥ ገለልተኛ ሆነው ለመቆየት ቢሞክሩም አሁን ግን የራሳቸው የንግድ መርከቦችና ዜጎች በጥቃቱ ሰለባ መሆናቸው አቋማቸውን እንዲቀይሩ ያስገድዳቸዋል። የየመን ትራንስፖርት ሚኒስቴር ሁቲዎችን ሽብርተኛ በማለት በይፋ መወንጀሉ በየመን ውስጥ ያለው የእርስ በርስ ግጭት ከቀጠናዊው ጦርነት ጋር ፍጹም ተቆላልፎ መገኘቱን ያሳያል። ግብፅ የስዊዝ ካናል ገቢዋ አደጋ ላይ መውደቁን ስለምትረዳ በቀጣዮቹ ቀናት ከሳውዲ አረቢያና ከአሜሪካ ጋር በመሆን አዲስ ወታደራዊ ጥምረት ልትመሰርት የምትችልበት ዕድል ሰፊ ነው። ይህ ደግሞ ጦርነቱን ከሁለቱ ሀገራት ፍጥጫ ወጥቶ ሁለንተናዊ ቀጠናዊ ፍንዳታ እንዲሆን ያደርገዋል። ሌላው ስልታዊ አንድምታ ደግሞ የኢራን የተኪ ጦርነት የበላይነት ነው። ቴህራን በሁቲዎች አማካኝነት አሜሪካና እስራኤልን በሁለት ግንባር ወጥራ ለመያዝ መቻሏን ይህ ጥቃት አረጋግጧል። አሜሪካ በሆርሙዝ ሰርጥ ላይ ኃይሏን ስታሰማራ፣ ኢራን ደግሞ በባብኤል መንደብ በኩል ሌላ ቀውስ ትቀሰቅሳለች። ይህ የድብብቆች ጦርነት የአሜሪካን የባህር ኃይል አቅም የሚያሟጥጥና ስልታዊ ድካምን የሚፈጥር ነው። ፕሬዝዳንት ዶናልድ ትራምፕ ኢራን በቅርቡ ትሸነፋለች ቢሉም መሬት ላይ ያለው እውነታ ግን የኢራን ታማኝ አጋሮች አሁንም አውዳሚ ጥቃት የመሰንዘር ሙሉ አቅም እንዳላቸው ያሳያል። በተለይም የፓኪስታንና የኢንዶኔዥያ ዜጎች መገደላቸው ኢራን በድርድር ጠረጴዛው ላይ ያላትን አቋም ለማጠናከር ማንኛውንም ሀገር መስዋዕት ለማድረግ መወሰኗን የሚጠቁም ነው። በተጨማሪም የሁቲዎች ጥቃት የሰላም ድርድሩን እጣ ፈንታ አደጋ ላይ ጥሎታል።
የፓኪስታን ሀገር ውስጥ ጉዳይ ሚኒስትር ሞሲን ናቅሺ በቴህራን በሚያደርጉት ድርድር ላይ በየመኑ ክስተት ትልቅ ጥላ ማረፉን አይቀሬ ነው። ኢራን በባህር ላይ ጥቃቶችን እያበረታታች በዲፕሎማሲው በኩል ስምምነት ላይ መድረስ እንደማትፈልግ ለዋሽንግተን ግልጽ መልእክት አስተላልፋለች። ትራምፕ የጠየቁት የካሳ ክፍያና ኢራን የጠየቀችው የማዕቀብ መነሳት አሁን በየመን በፈሰሰው ደም ምክንያት ይበልጥ እንዲራራቁ ተደርገዋል። የገልፍ ሀገራትም ቢሆኑ የአሜሪካ ጥበቃ የሁቲዎችን ሚሳኤል ማቆም አለመቻሉን ሲመለከቱ የራሳቸውን የደህንነት አማራጭ መፈለግ ሲጀምሩ ይችላሉ። የሁቲዎች የቲሃማህ መርከብ ጥቃት የመካከለኛው ምስራቅን የጸጥታ መዋቅር በአንድ ጀንበር ያፈራረሰ ክስተት ነው። የንጹሐን መርከበኞች ደም መፍሰስ፣ የነዳጅ ዋጋ መዋዠቅና የአያሏኑ እልህ ተደምረው ቀጠናውን ወደማይቀረው የለየለት እልቂት እየገፉት ይገኛሉ። በቀጣዮቹ ቀናት የሚሰማው ዜና ወይንም አሜሪካ በየመን የሁቲዎችን ይዞታዎች ሙሉ በሙሉ ለማጥፋት የምትወስደው አውዳሚ እርምጃ ካልሆነም ደግሞ ቀጠናው ወደ ታላቅ የኢኮኖሚ ውድቀት ማምራቱን የሚገልጽ ይሆናል። የባሩድ ሽታው ከቀን ወደ ቀን እየበረታ መምጣቱ መጪው ጊዜ እጅግ አስቸጋሪ እንደሚሆን ፍንጭ ሰጥቷል። ዓለም አሁንም አይኗን በባብኤል መንደብ ላይ ጥላ ቀጣዩ ሚሳኤል የት እንደሚወድቅና የሰላሙ ብርሃን መቼ እንደሚፈነጥቅ በስጋት ትጠባበቃለች። የመጨረሻው ሰዓት ደርሷል። የኃይል ሚዛኑም በባሩድና በዲፕሎማሲ መሃል ይዋልላል። ከዚህ ቀደም ከተነሱት ነጥቦች ባሻገር በዚህ እጅግ ውስብስብ በሆነው የአሜሪካና የኢራን ፍጥጫ ውስጥ ሌላኛውና እጅግ የሚረብሸው ጉዳይ የድርድሩ ሂደት በሁለቱም ሀገራት የውስጥ ፖለቲካዊ ሽኩቻ ታግቶ መገኘቱ ነው። የኢራኑ ግትር አቋም ያለው የፓርላማ አባል ሐሚድ ረሳኢ የሰነዘሩት ማስጠንቀቂያም የቴህራንን እውነተኛ ስጋት ቁልጭ አድርጎ ያሳያል። ረሳኢ እንደሚሉት ትልቁ አደጋ ያለው በጦርነቱ ላይ ሳይሆን ከጦርነቱ በኋላ በሚመጣው የሊበራሎችና ወደ ምዕራቡ ዓለም የሚያዘነብሉ ግለሰቦች ስልጣን ላይ መውጣት ነው። ይህ በኢራን ወግ አጥባቂዎች ዘንድ ያለው ፍርሃት ሀገሪቱ ከአሜሪካ ጋር በምታደርገው ማንኛውም አይነት ድርድር ላይ ከፍተኛ ቅናሽ እንድታደርግ ትልቅ እንቅፋት ሆኗል። ቴህራን እጅ ሰጠች የሚል ስም ላለማግኘት ስትል ብቻ ጦርነቱን በማራዘም ብሔራዊ ኩራቷን ለማስጠበቅ እየጣረች ትገኛለች። በተመሳሳይ ሁኔታ የ60 ቀናቱ የጊዜ ገደብ ጉዳይ በዋሽንግተንና በቴህራን መካከል ሌላኛው የታሪክ መሳሳቢያ ሆኗል። የቱርኩ አናዶሉ የዜና ወኪል የጊዜ ገደቡ ሊራዘም ነው ብሎ የዘገበውን መረጃ የኢራን ከፍተኛ ባለስልጣናት መሰረተ ቢስ ነው በማለት አጣጥለውታል። እንደ ኢራን ትርክት ከሆነ አሜሪካ ስምምነቱን በፈረመች በ48 ሰዓታት ውስጥ ጥሳ ስለወጣች የሚራዘምም ሆነ የሚቆጠር ጊዜ ገደብ የለም። ይህ ማለት በፓኪስታንና በኳታር በኩል የሚደረገው ጥረት በውሃ ላይ እንደ መጻፍ እየሆነ መምጣቱን ያረጋግጣል። ፕሬዚዳንት ትራምፕ በዋይት ሃውስ ሆነው ኢራን ድርድር ትፈልጋለች በሚል ተስፋ ቢሰጡም ቴህራን ግን ምንም አይነት መሻሻል የለም በሚል አቋሟ ጸንታለች። ታዲያ በቀጣይ ምን ይጠበቃል የሚለው ጥያቄ አሁን የዓለም ስጋት ሆኗል። ፕሬዚዳንት ትራምፕ በድርድሩ ላይ ያላቸውን እምነት በየቀኑ ቢገልጹም ታላቅ ስምምነት ካልሆነ አልፈርምም በሚል የያዙት አቋም ግን ጊዜው በአሜሪካውያን ላይ እየሮጠ መሆኑን የሚዘነጋ ይመስላል። ኢራን የዩራኒየም ክምችቷን እንድታጠፋ የሚቀርብላት ጥያቄ የታገደው $24 ቢሊዮን እንዲለቀቅላት ከምታቀርበው ጥያቄ ጋር ተጋጭቶ ድርድሩን አጣብቂኝ ውስጥ ከቶታል። በቀጣይ ቀናት የሚሰማው ዜና ወይ የታላቁን የሰላም ስምምነት ብስራት ካልሆነም ደግሞ መላውን ዓለም የሚያናጋውን የለየለት ጦርነት መጀመር የሚገልጽ ይሆናል። የባሩድ ሽታ ወደ ሰላም ነፋስ እስኪቀየር ድረስ ዓለም በከፍተኛ ስጋት በታፈነው እስትንፋስ ዋሽንግተንና ቴህራንን መመልከቷን ትቀጥላለች። የሆርሙዝ የባህር ላይ ዘንዶች መቼ ይለቀቁ ይሆን? ትራምፕስ ያሰቡትን ድል ያገኙ ይሆን? ውጤቱን በቀጣይ ጥቂት ሰዓታት ውስጥ የምናየው ይሆናል። የመጨረሻው ሰዓትም ደርሷል። የኃይል ሚዛኑም በባሩድና በዲፕሎማሲ መሃል ይዋልላል።